ተማሪዋ ክፍል 3 ልብ አንጠልጣይ እውነተኛ ታሪክ ደራሲ ከደራሲያን ዓለም የቴሌግራም ቻናል ተራኪ ሶፊያ ዩሱፍ ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ቀኑ እሁድ ነው። የተኛሁበት ክፍል ገና በጠዋቱ ሲንኳኳ ነበር እህቴ እንደሆነች አወቅኩት። በባጃጅ ስራው በየሳምንቱ የሚጣል እቁብ አለ። ከቃልዬ ጋር ከመተዋወቃችን በፊት አንድም ቀን አጉድዬ አላውቅም። እንደውም ከሚፈለገው በላይ አጠራቅሜ በየሳምንቱ ቅዳሜ ማታ ወስጄ ለእህቴ ሰጣታለሁ። ወላጆቻችን በህይወት ስለሌሉ ከእህቴ ጋር ነበር የምኖረው። ይህንን ስራ ስጀምር ነው አንድ ክፍል ውስጥ እዛው ሰፈር ተከራይተን ከጓደኛዬ ጋር አብረን መኖር የጀመርነው። 12ኛ ክፍል ተፈትኜ ውጤቴ ዩኒቨርሲቲ ለማስገባት ባያስችልም በማታው መርሃ ግብር እዛው ድሬ ዩኒቨርሲቲ ከፍዬ ላስተምርህ ስትለኝ አልፈልግም ባጃጅ ግዢልኝ ብዬ አስገዛኋት። ቅዳሜ ማታ ከኔ ብሩን ትቀበልና እሁድ ጠዋት ወስዳ ትጥላለች። ትናንትና ቅዳሜ ማታ ግን አልሄድኩም፣ ብሩንም አልሰጠኋትም። ትናንት ብቻ አይደለም ለተከታታይ ሳምንት የቁቡን ብር እየናድኩት ስለሚጎል እህቴ ጋር ሳልሄድ ድምጼን አጥፍቼ ገባና እተኛለሁ። እሁድ ጠዋት ትመጣለች። ስላልሞላልኝ እኮ ነው ዝም ያልኩሽ እቴትዬ ስላት፣ ምን ነው ኤፊ ሰሞኑን ስራ የለም ነው ባጃጁ አረብሻህ ነው ለጋራጅ ወጪ አወጣህ እንዴ ትለኛለች። አዎ እቴትዬ እላታለሁ። ያለውን ትቀበለኝና ከራሷ ሞልታ እቁቡን ትጥላለች። እውነቱን ግን ባጃጇ ምንም አለመሆኗ ጋራጅም አለመግባቷ ነው። የታመምኩት እኔ ነኝ። ከህመሜ የምትፈውሰኝ መካኒኳ ደግሞ ቃልዬ ናት። እሷን ሳገኛት አይደለም የቁቡን ብር ባጃጇንስ ባጠፋት መሽልክ ያልሆኑ መቼ ያጠፋው ይመስለኛል ብዬ ለቴት ያልነግራት ነገር የማይባል የማይነገር ሆነብኝ። ዛሬም በጠዋቱ የመጣችውን ያንኑ የመከረኛ ቁብር ልትጠይቀኝ ነው። ጊዜ ውስጥ ያለው ከሚያስፈልገው ግማሹ ነው። በሩን ደጋግማ ስታንኳኳ እንዳልሰማሁ ሆኜ ተኛሁ። ከተኛ የማይሰማው ጓደኛ እንዴት ዛሬ እንደሰማ እንጃለት። ብቻ ተነስቶ ከፈተላት። ተኝቷል እንዴ? ቀስቅሰውና እስኪ የቁም ብር ይዞልኝ ይምጣ። እሺ ኪያዬ ድስት ጥጃለሁ አሁን ቀሰቅሰዋለሁ ብላ ሄደች። እሺ ብሏት ዘወር ሲል ተነስቼ ፍራሼ ላይ ቁጭ ማለቴን አየ። እንዴ እየሰማህ ነው እንዴ ዝም ያልካት ኤፊ? እንኳን እኔን አንተንም ሰምተሃል እንቅልፋም አልኩና ቀጠል አድርጌ ባክህ የቁቡን ብር ረሚ ማድረግዋለሁ ለዛ ነው አልኩት። አንተ ልጅ ግን ምን ጀመርክ? ስራ ለጉር እየሰራህ ነው። ባጃጇ ለሰከንድ ጋራጅ ገብታ የማታቀውን ጋራጅ ገባች ምናምን እያልካት ነው? እረ ይደብራል ኤፊ። ዝም በሉ ደዛ ወሬህን ተውና ይልቅ ብር ካለ አበድረኝ ሞልቼ ልስጣት አልኩት። ሰጠኝ። እኔም ሞልቼ ሰጠኋት። ከቃልዬ ጋር ሰኞም ማክሰኞም ተገናኝተናል። ዛሬም ምርጥ ቦታ ወስጄ ምሳ ልጋብዛት ተቀጣጥረናል። እየመጣች ነው። እኔም ወደዛው እየሄድኩ ነው። ተገናኝተን ምሳ እየበላን እኔ የባጤ ቆጡን ሳውራ እሷ እንደ ሁል ጊዜው ስትስቅ ቆየንና በመሃል ቃልዬ አልኳት። ወይ ኤፊ አንድ ነገር ልጠይቅሽ። ለምን አንድ ብቻ? ሁሌም ብዙ ነገር ጠይቀኝ። ከምትጠይቀኝ ሰበብ አድርገህ በጅምላ አይጠየቅም እንጂ በጅምላ ብትጠይቀኝ አይሻልህ አለችኝ። ኤፊ እባክሽ አትቀልጂኝ። እሺ ምንድነው? ምኑ? ጥያቄህ ነው ማለት ቃልዬ ምን መሰለሽ እኔን የሚሰሙኝ ስሜቶች ማለት እኔ ላንቺ የሚሰሙኝ ስሜቶች አንቺ ጋር በከፊል እንኳን ያሉ ይመስልሻል? ሰው እንዴት አንድ አይነት ስሜት ይሰማዋል? አንተም የራስህ እኔም የራሴ ስሜት አለኝ። እኔማ የኔ አይደለሁም እና የማን ነህ? ያንቺ እኮ አንተ ለኔ የሚሰማ ስሜት እኔ ላንተ ከሚሰማኝ ስሜት ጋር አንድ መሆን አለበት። እንዴት? ምን ለማለት ፈልገሽ ነው? እኔ እንጃ
እሺ እሱን ተይው። ቆይ ትወጂኛለሽ ማለት ታፈቅሪኛለሽ? ኦ እየፈጩ ጥሬ አለች አያቴ። አያትሽ ደግሞ ምን ነካቸው? ምንም። ታዲያ እየፈጩ ጥሬ እንዴት ይሆናል? ከተፈጨ ዱቄት አይደል እንዴ የሚሆነው? ጥሬው ያንተ ቢጤ ሆኖ ይሆናል። ቢጤ ደግሞ ምንድነው? ኧረ በእናትህ ኤፊ፣ አንዴ ጥሬ አንዴ ቢጤ እያልሽ እየተሳደብሽ ያለሽው አንቺ ነሽ ቃልዬ። ለምን ሰድብሃለሁ ኤፊ? በጭራሽ አልሰደብኩም። ግን ኤፊ እኔ ካንተ ጋር ሁሌ የምገናኘውና አብሬህ የማሳልፈው ምን ስለሆንኩ ነው? ከአንደበት በላይ እኮ ተግባር ነው ለእውነቱ የሚቀርበው አይደል? ኤፊ ካልነገርኩ አታምንም? ብትነግሪኝስ ምን አለበት? አያስከፍል ቃልዬ። እሺ እወድሃለሁ። እሺ እወድሃለሁ አልሽ? በጣም ደስ ይላል። እንዴ እጠላሃለሁ አላልኩም። ለምን ደስ አይልም? አይ አባባልሽ ውስጥ ተቀድቶ በወጣ ስሜት ሳይሆን ለጥያቄ መልስ ለመስጠት ያህል የተባለ መስሎ ስለተሰማኝ ነው ስላት ፊቷን ቅጭም አርጋው ትክ ብላ ትመለከተኝና ኤፍዬ ወይ ቃል ምንድነው ማወቅ የፈለግከው? እኔን የሚሰማኝ ሁሉ አንቺን እንደሚሰማሽ። ለምሳሌ ምን እያልኩ ከግቢያቸው በር ላይ በሐሳብ መወዝወዝ የጀመርኩት ሳይታወቀኝ ሰበር ደረስኩ። ውስጤ ሌላ ኤፍሬም ያለ እስኪመስለኝ ከትናንት ማታ ጀምሮ ቃል ኪዳን አምናህ ነውና የተኛቸው ጫፏን እንዳትነካት እያለ ሲሞግተኝ የነበረ አንድ ሌላ ስሜት እኔ ያሻኝን አስቤ ፍቅርን ከስሼ እስካበቃ በጥሞና ሲያዳምጠኝ ቆየና እንደጨረስኩ ድንገት ተከስቶ እየፈለገ ቢሆን ማታ አግኝተሃት ጠዋት አፈቀርኩሽ የኔ ሁኚ ስትላት ማመን ቢከብዳትስ? ጭራሽ ሹፈትና ስላቅ ቢመስላትስ? በሱ አይፈረድም። አንተም አሁን ውስጥ የተቀጣጠለውን ስሜት በውሃ የሚያጠፋ ጊዜያዊ እሳት ይሁን። ምንም የሚያጠፋው እውነተኛ ፍቅርን ለመለየት ጊዜ ያስፈልግሃል። ምን አጣደፈ? እውነቷን እኮ ነው ቃል። በጣም ተጣደፍክ እኮ። ቆይ ያንተ ቃላት የት ትሄዳለች? ተረጋጋ ኤፊ ተረጋጋ እያለ ሲሞግተኝ ጆሮዬን አልይዘው አልደፍነው ነገር ንግግሩ ከውስጤ እንጂ ከደጅ አይደለምና ተቸገርኩ። አይ ቃል እሷ ጨቀጨከኝ ትላለች። እኔ ኤፍሬም አንድ ሆኜ ሳለ እኩል ሁለት ቦታ ሰንጥቃ ከራሴ ጋር ያጨቃጨቀችኝ እንደሆነ አንድ ቀን ይገባት ይሆናል እያልኩ ባጃጄን በር ላይ አቁሜ ገባሁና ፍራሼ ላይ ተጠቅልዬ ተኛሁ። እኔና ቃል ከሷ ካልመጣና ግድ ካልሆነብኝ በስተቀር በየቀኑ አገኛታለሁ። አብረን የተወሰነ ሰዓት አሳልፈን እንለያያለን። ከዛች ቀን በኋላ በየቀኑ ሁሌም ባገኘኋት እንደምወዳት ቀሪ ህይወቴን ከሷ ጋር ማሳለፍ እንደምፈልግ እሷን ማጣት እንደማልፈልግ ስነግራት የመሸም የነጋም ቀን የለም። የሷ መልሶች ግን እጥር ምጥንና ቁጥብ ያሉ ናቸው። ቃልዬ የውስጧን ስሜት ዘግዝካ በግልጽ መናገር የማትችል ልጅ ነች። ባለፉት 2 ወራት ውስጥ ከአንደበቷ ይልቅ ሁኔታዋ፣ አስተያየቷና ስሜቷ ነበር የኔ እንደሆነች የሚነግረኝ። የኔ ፍቅር ስላት ያንተ አይደለሁም የእናትና አባቴ ነኝ ማለቷን ትታ ወይ ኤፍዬ ማለት የጀበረችባትን ቀን መቼም ማረሳትም። እንደዛ ማለት ከጀመረች 2 ሳምንት ሆናት። ቢሆንም የፍቅር ጥያቄን ተቀብያለሁ። ያንተ ሆኛለሁ ብላ በአንደበቷ እንድትነግረኝ እፈልጋለሁ። በቃ ያንን መስማትና ማረጋገጥ ሁሌም እፈልጋለሁ። ቃልዬ አውቃለሁ የኔ ነሽ፣ ግን ከአንደበትሽ መስማት እፈልጋለሁ። እባክሽ ንገሪኝና ልቤን አሳርፊያት ስላት እንደ ኤፊ እቺ ልብ ዛሬም እየዘለለች ነው እንዴ? በቃ ትስቃለች። እኔን ያስጨነቀች መሳቋ ያናድደኝና እንደማኩረፍላለሁ። ያኔ መለስ ስትልና እሺ ኤፍዬ እንድነግርህ ከፈለክ ደግመህ ጠይቀኝ። ምንድነው የምጠይቅሽ? በቃ የባለፈውን ጥያቄን ጊዜ ስላለፈበት አሁን ያለህን ስሜት ትክክለኛውን በደንብ ንገረኝና ድጋሚ ጠይቀኝ ትለኛለች። የልቤን የአንጀቴን ፍቅርና መውደድ ስስትና ናፍቆት ሁሉ አንድ ባንድ ስነግራት ምስጥ ብላ ስታዳምጠኝ ትቆይና ንገሪኛ ስላት አይ ኤፍዬ ትልና ያን ፍልቅልቅ ሳቋን በረጅሙ
በረጅሙ ትስቀዋለች። ወንዝ እያሳሳቀ ይወስዳል እንዲሉ እሷ እያሳሳቀች እኔ አበቃልኝ። አይደለም ገንዘብና ጉልበቴን፣ አይደለም ሐሳብና ማንነቴን፣ ነፍሴን እስከመስጠት የምሳሳለት የልቤ ንግስት ሆና አረፈችው። እሷ አጠገቤ ስትኖርና ሳትኖር ያለኝ ማንነት የተራራቀ ነው። ብዝት ትልልኝና በፈለኳት ሰዓት ሁሉ አገኛታለሁ። ሲላት ደግሞ ጥፍት ድርግም ስልኳንም ጥርቅም ታደርገውና ነፍሴን በናፍቆት ሲቃ ታዋትተኛለች። ከሁሉም በተለየ ሁኔታ እኔ አጠገብ ሆና የማታናግረው አንድ ስልክ ናላይን ያዞረው ጀምሯል። ይሄ ስልክ ግን አልገባኝም። ምንድነው? ማን ነው? በቃ ከሷ ውጭ ማሰብ፣ ከሷ ውጭ ማውራት፣ እሷ ጋር ካልሆነ ማንንም ጋር መሄድ፣ ከማንንም ጋር መዋል አስጠላኝ። እሷን ለማግኘት ስል የማታ ስራዬን ወደ ቀን ቀየርኩት። ለስራ ስወጣ የትራንስፖርት አገልግሎት ለማግኘት በኔ ባጃጅ ላይ በኮንትራትም በመደበኛ ሂሳብ ወደ ፈለገበት አቅጣጫ ለመሄድ የኔን ባጃጅ የሚጠቀም ማንኛውም ግለሰብ በኩል አይን ማየት ቢኖርብኝም ወደ ነቃል ዩኒቨርሲቲ አቅጣጫ የሚሄድ ተሳፋሪ ግን ለኔ ንጉስ ነው። በኮንትራት ሂሳብ ከሆነ ከየትኛውም የድሬዳዋ ሰፈር ወደ ግቢ አቅጣጫ ለመሄድ ሰው ግን ሂሳብ ቅናሽ ነው። እዛ ሄጄ ቃልን ባላገኛት እንኳን እዛ አካባቢ ደርሼ ያለችበትን ግቢ ሄጄ መመለስ ልዩ ደስታ ይሰጠኛል። የሚያስተውለኝ ተሳፋሪ የለም እንጂ ቢኖር ወደ ግቢ ሲሄድ የማሳየው ፈገግታ፣ ተሳፋሪውን የማጫውተው ጨዋታ፣ ባጃጅ ውስጥ የምከፍተው ሙዚቃም የማስከፍለው ሂሳብም ከሌላው ይለያል። እስካሁን አላጋጠመኝም እንጂ አንድ ቀን ወደ ግቢ ወይም ወደ ዩኒቨርሲቲ አካባቢ ያደረስኩት ሰው በሌላ ጊዜ ሌላ ቦታ እንዳደርሰው ቢሳፈር ሹፌር ምን ነው ባለፈው ስትስቅ ስትጫወት አልነበር እንዴ? ዛሬ አኩርፈሃል፣ በሰላም ነው? ችግር አለ እንዴ ብሎ መጠየቁ የማይቀር ነው። የምን ችግር እንዲህ ያደርገኛል ብለህ ነው? ፍቅር ነው እለዋለሁ። ፍቅር ይሆን እንዴ? የጠየቀኝ የለም እንጂ እለዋለሁ። ቃልዬ እንዴት እንደማፈቅራት ቀኑን ሙሉ ባወራ መች ይሰለቸኛል። ምናልባት የሚሰማኝ ካለ እኔ አይሰለቸኝም። ነገር ግን አብሮኝ ለሚኖረውና በጣም ለምወደው ጓደኛዬ እስካሁን ስለ ቃልና ስለኔ ትንፍሽ አላልኩም። ብዙ ጊዜ በተለይ ኤፊ ምን ነው እንቅልፍም ቢያለህ እንዴ ብሎ ሲጠይቀኝ ልነግረው ይዳዳኝና ገና አንድ ቀን ሸኝቻት ሰነባብተን ፍቅር ሲያደናብረው አቅጣጫ በሳተው ከንፈሬ ከሳምኳት ከንፈሯ ውጭ እስካሁን ምንም አልነካሁም ብዬ እንደተናገርኩና እስከዛሬ ከቃል ጋር ምንም አላደረጋችሁም ኤፊ ፈዘስክ እዛልክ እያለ ለተቀማጭ ሰማይ ቅርቡ ነው እንዲሉ የፍቅሬን ክብደት የኔን ፍዘት እያነሳ የሚያሽጎደብጉድብኝን ያን ምላሱን አስበውና እፈራለሁ። ይቅርብኝ። ቃልዬ እንዴት በፍቅር እንደነደፈችኝ በዚች አጭር ጊዜ ውስጥ ከምን ውስጥ አውጥታ ምን ውስጥ እንደከተተችኝ እንኳን ለሱ ላብራራለትና ላስረዳው ቀርቶ ለራሴ መች በቅጡ ገባኝ። ይቅርብኝ እልና መናገሬን ተዋለሁ። የውስጤን ትኩሳት ከራሴ ጋር ብቻ እያወራሁ መታመሜን ቀጥያለሁ። አይ ቃልዬ እንዴት ነው ያፈቀርኩሽ ግን? ሰው ለካ እንደዚህ በፍቅር ጨርቁን ጥሎ ብትንትን ይላል። ግን ህመሙ ደስ ይላል። እየታመሙ መደሰት፣ እየተደሰቱ መታመም የሚቻለው በፍቅር ብቻ ነው። 25 ዓመት ሙሉ ስኖር ይሄን ፍቅር አላውቀው። ምን ልበልሽ ቃልዬ፣ አብረሽኝ ሆነሽ እንኳን እንደምትናፍቂኝ እንደምናፍቅሽ ሁሌ በየሰከንዷ እንደማስብሽ እንደምታስቢኝ እኔ አንቺን ሳላይ መዋል እንደማልችለው ሁሉ አንቺም እንደዛ እንደሚሰማሽ አብረሽ ሲሆን ደስተኛ እንደምሆነው ሁሉ አንቺ ደስ እንደሚልሽ በቃ ስንቱን ልግለጽልሽ ቃልዬ ስላት በዝምታ ያንን ፍቅር እየረጨ ልብ የሚያሳሳውን አስተያየቷን ስታይኝ ቆየችና በረጅሙ ተንፍሳ ኤፍዬ እነዚህ ያልካቸው በሙሉ እኮ ታዲያ መውደድ ውስጥ አሉ፣ እኔ መውደድም ውስጥ አሉ። እወድሃለሁ ስልህ እነዚህ ስሜቶችም እኔ ጋር አሉ ማለት አይደለም ኤፍዬ። ምናልባት ለኔ ከዚህ በፊት አፍቅሬ አላውቅም። ይሁንልህ ማለት አላመንኩም ማለት ነው ቃሌ
አረ በጌታ ኤፍዬ ተወኝ፣ ወሬ ያልኩብህ ነው እንዴ? እንዴት ቃልዬ? ይሄ ወሬ ሲያቅ የሚወራ ነው እንዴ? እንጃለህ ቃልዬ ሙድ አሁን ገና በትክክል ስሜ ጠራሽኝ። ምን ማለት ነው? እብድ ነኛ? አብጃለሁ እኮ። ያበድኩት ግን ባንቺ ፍቅር ነው ስላት ሳብ አድርጋ እቅፍ አደረገችኝ። ከዛ በኋላ ምንም አላወራሁም። ልንለያይ ስንል እየሳቀች ኤፍዬ ካሁን በኋላ በምንም ዝም እንደማስብልህ መላውን አውቃለሁ። ለማንኛውም ነገ አይመቸኝም። የምንገናኘው ቅዳሜ ወይ ዓርብ ነው። እሺ ቻው ብላኝ ስትሄድ እሺ ቻው ከማለት በስተቀር የተናገርኩት ምንም ነገር የለም። ለምንድነው ነገ እንገናኝም ያለችው ብዬ ራሴን የጠየቅኩት ግብ ያድርሻት እየተመለስኩ ብዙ ከራኩ በኋላ ነው። ብዙ ጊዜ ቃልዬ ሐሙስና ቅዳሜ የማይመቻት ግን ለምንድነው? ቆይ ጠይቃታለሁ እስቲ። ግን እኮ ቃልዬ ጥያቄ ሲበዛባት አትወድም። በቃ ይቀራላ፣ አልጠይቃትም። ስማ እንደዚህ አቀለጠችኝ። ከዛ ብትሻገር ምን ይልተርፍ ነው? በሚወዱት በሚያፈቅሩት ልጅ መታቀፍ ግን እንደዚህ ይለያል። የመጀመሪያውና ድንገተኛ ሲሆን ልብ ይሰውራል። አይ ቃልዬ እወድሻለሁ እያልኩ ከቃልዬ ጋር ፍቅር በጀመርነው በአራተኛው ወር የተቃቀፍነውን እያሰብኩኝ ባጃጇን ለጉድ እየጋለብ ሰፈር ደረስኩ። ሐሙስ በጠዋት ነው ስራ የጀመርኩት። እስከ 7 ሰዓት ስሰራ ቆይቼ ምሳ ቃልዬ አጠገቤ ሳትኖር ብቻዬን ውጭ መብላት ስለደበረኝ እህቴ ጋር ገባሁ። ምሳ በልቼ ቡና ጠጥቼ ስወጣ ቃልዬ አጠገቤ ሳትኖር ብቻዬን ውጭ መብላት ስለደበረኝ እህቴ ጋር ገባሁ። ምሳ በልቼ ቡና ጠጥቼ ስወጣ 8 ሰዓት ሆኗል። ከሼል ወደ ጎንደ ቆሬ ሰው ጭኜ ሄድኩ። እነሱን እንዳወረድኩ አንዲት ወጣት ሴት ሸሌ የሚባል አካባቢ ከሌላው ጋር በኮንትራት እንደወስዳት ጠየቀችኝ። 200 ብር ትከፍያለሽ ስላት አቡ ሙጫ 150 ብር ይበቃል ብላኝ መስማማቴን እንኳን ሳልገልጽላት ነበር ዘላ ባጃጅ ውስጥ የገባችው። ቸኩላለች። ትንሽ እንደሄድን ካራማራ አካባቢ 2 ወጣት ወንዶች ሊያስቆሙን እጃቸውን ሲዘረጉ በእኛ መስመር ከሆኑ ያዛቸው ችግር የለም አለችኝ። ኮንትራት የያዘች እሷ ስለሆነች ጫንም አትጫንም ማለት መብቱ የሷ ነው። እኔም ጫንኳቸው። 2 ወጣቶች በትግረኛ ያወራሉ። እኔና እሷ በጸጥታ እየተጓዝን ነው። የድሬዳዋን ቤተ መንግስት አልፈን ድንገት ወደ ግራ ዘወር ስንል አይኔ ያየውን ማመን አቃተው። እውነት ነው ብሎ መቀበል ከበደው። እውነት ነው ብዬ ማመን እስኪሳኔ ድረስ ባየሁት ነገር ክፉኛ ደነገጥኩ። ባጃጇን ከህግ ውጪ በሆነ መንገድ እያስጮህኩ ቀጥ አድርጌ አቆምኳት። ደግሜ ተመለከትኩት። አዎ ራሷን ቃልዬ ከአንድ ወጣት ጋር እጅ ለእጅ ተያይዛ ረጋ ባለ እርምጃ ወደ ታች እየሄዱ ነው። ውረዱልኝ አልሄድም አልኳቸው ተሳፋሪዎችን። ድምጼ ግን እንኳን ለነሱ ለራሴም አልተሰማኝም። ማውራት መናገር ውረዱ ማለት ሁላ አቃተኝ። ዞር ብያየኋቸው። 2 ወንዶች እርስ በርስ በትግረኛ እያወሩ ቶሎ በል ተባብለው ወረዱና ብሬን ሰጠውን ሄዱ። ኮንትራት ከያዘችው ሴት ጋር ተፋጠጥን። ወረጅ ስላት ምንም የገባት ነገር የለም። ልላት እንደሆነ ስለገባት አቦ ሙጫ ምን ሆነ የቆምከው? እንሂድ እንጂ እኔ እኮ እዛ ሰው እየጠበቀኝ ነው እጨኩላለሁ አለች። እኔ አልሄድም ሌላ ባጃጅ ያዥና ሂጂ አልኳት። አልወርድም እዚህ ጋር ባጃጅ ከየት አገኛለሁ? ይልቅ አድርሰኝና ሂሳብህን ውሰድ፣ ምንም አትክፈኝ፣ ብቻ ውረጅልኝ አልኳት። ባጃጁ ለመውረድ ባይመቻትም እየተወረገረገች በጭራሽ እንደማትወርድ ስትነግረኝ ስልኳ ጠራ። አነሳቸውና ሄሎ 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 እያለች ስልኩን ዘግታ ከፊት ለፊታችን በቅርብ ርቀት የቆሙትን 2 ትራፊኮች አይታደርጋ ሲደውሉብኝ እየሰማህ ነው አይደል? ባባ ባጃጁን አስነሳ እንሂድ። ምንድነው ዝም ብለህ የምታይ? አቦ አፍቅረሽ ታውቂያለሽ አልኳት። ምን እያልክ ነው? እሺ ፍቅረኛለሽ? አቦ እየቀለድክብኝ ነው አለች ብስጭጭት ብላ። እየቀለድኩ አይደለም
ለምን ቀልዳለሁ? ለስራ አይደል እንደ ወጣሁት? በቃ ፍቅረኛዬ ከሌላ ወንድ ጋር ስትሄድ አይቼ ለዛ ነው። ሃይ እንደዛ ነው እንዴ? ታዲያ ለምን ቀድመህ አትናገርም? እኔ መች ገባኝ። ችግር የለም በቃ ባጃጅ ባጣም በእግሬ ሄዳለሁ። እንካ 100 ብር በ50 ብር የሚያደርሰኝ አላጣም። ሂድ ተከተላት። ደግሞ እንዳትጣላሽ አይዞህ ብላኝ ወረደች። ሃዬ አመሰግናለሁ ብያት ባጃጇን አዙሬ ቁልቁል ወረድኩ። ቃልዬና ልጁ በከዚራ ጥላ ስር ተጣብቀው እርስ በርስ ቁልፍልፍ ትስርስር ብለው በእርጋታ ሲሄዱ ተመለከትኩ። አይኔን ጨፈንኩ። መልሼ ገለጥኩ። ህልም አይደለም እውነት ነው። እሱ አንገቷን አቅፏታል። የኔ ቃል ወገቡን ያዝ አድርገዋለች። በቃ ተቃቅፈው በከዚራ መንገድ ላይ የእግር ወክ እያደረጉ ነው። ስልኬን አውጥቼ ደወልኩላት። ስልኳን ከጅንስ ሱሪዋ ኪስ አውጥታ ማን እንደደወለላት ማየት አልፈለገችም። ቃልዬ እቅፉ ውስጥ ነች። ስልኬን ሳታንሰው ጠርቶ ዘጋ። እያየኋቸው በደንብ አየኋቸው። እንኳን አየኋት ሳይሆን ባለያት ብዬ ተመኘው። ግን ልጁ ምኗ ነው? የትና ከመቼ ጀምሮ ይሆን የምታቀው? አቡ ምን አውቃለሁ? ጭንቅላቴ ሊፈነዳ ነው እንዴ? ኡፍ ዝም ብለህ ፊት ለፊት እያየህ ብትነዳ ምን አለበት ኤፍሬም አልኩት ራሴን። ምን ማለት ነው? ምን ማድረግ ይቻላል? ምን ማድረግ እንዳለብኝ ግራ ሲገባኝ በቀስታ እየነዳሁ ልከተላቸው አሰብኩና መንዳትም ተሳነኝ። ላነሳ ስሞክር እምቢ አለኝ። ባጃጁን ላስነሳ ብዙ ጊዜ ሞከርኩ። ነገር ግን እምቢ አለኝ። የኔም ልብ የባጃጅ ሞተር እኩል ተረበሹ መሰለኝ። ባጃጇም እምቢ አለች። እኔም ለመንዳት ምኑን ቅድሚያ ነገቼ ምኑን ማስከተል እንዳለብኝ ጠፋኝ። ራሴን ለማረጋጋት ሞከርኩ። ወደ ሌላ ቦታ ያየው ትንሽ ትንፋሽ ወሰድኩ። ወደ እነሱ ሳልመለከት በድጋሚ ቃል ስልክ ላይ ደወልኩ። 3 ቀና ብዬ ስመለከት ከቃል ጋር ያለው ልጅ ድንገት ለቀቃትና አስፓልቱን ተሻግሮ ቀጥታ ከአስፓልቱ ዳር ወዳለችው አንዲት አነስተኛ መደብር ሱቅ ሄደ። ቃልዬ ያችን ክፍተት ተጠቅማ እዛው ቆማ ልጅ የሚገዛውን ገዝቶ እስኪመለስ እየጠበቀችው ከኪሷ ውስጥ ሞባይሏን አውጥታ ተመለከተች። ስልኳ ቫይብሬት ላይ ነው ማለት ነው። ማን እንደደወለላት እየተመለከተች ነው። አይታው ትደውልልኝ ይሆን ወይስ አጥፍታ ሞባይሏን ወደ ኪሷ ተመልሰው ይሆን በሚል ጥያቄ ልቤ እየዘለለች ጠበቅኳት። መደብሩ በር ላይ የቆመው ልጅ ወደሱ እየተመለከተች ስልኳን ወደ ጆሮዋ አጠጋ እንዳደረገች ስልክ ይጠራ። ሄሎ ቃል ወይ ኢፊ ደህና ነህ? አዎ ደህና ነኝ ቃልዬ። በኋላ መልሼ እደውላለሁ ኢፊ። አሁን የማይመች ሁኔታ ላይ ስለሆንኩ ነው። እሺ ቃሌ ባይ እወድሃለሁ። እሺ ቻው። እኔም እወድሻለሁ አለችና ስልኩን ጠረቀመችው። ጭው አለብኝ። የማይመች ሁኔታ ምን ማለት ነው ቃሌ? ውሸት አልወድም ብለሽኛል ነበር ቃልዬ። እየዋሸሽኝ መሆኑን ማመን አልቻልኩም። ቆይ ልጁ አግቶሽ ነው እንዴ? እናት አግተሽ ነው እንደዚህ ወገቡ ላይ ጥምጥም ብለሽ የታቀፍሽው? ምን ማለት ነው የማይመች ሁኔታ? ትናንትና እኮ ነገ አይመቸኝም ዓርብ ወይም ቅዳሜ ነው የምንገናኘው ብለሻልሽኝ ራስሽ ነሽ። ቀጠሮ ይዘሽ ነው እንዴ እንደዚህ የማይመች ሁኔታ ውስጥ የተገኘሽው? ከማየው ነገር በላይ ቃልዬ የተናገረችው ነገር አንጨረጨረኝ። ደሞ ከመቼ ወዲህ ነው በስልክ እወድሃለሁ ብላኝ የምታውቀው? ለወትሮ ከቃልዬ አንደበት እወድሃለሁ የሚል ቃል የነፍሴ ረሃብ እስኪወጣ እስኪመስለኝ ድረስ እንዳልናፈኩት አሁን ስሰማው ስድብ መስሎ ተሰማኝ። ወዲያው ቃልዬ ለሷ እንዲከራከር ጥብቅና ቀጥረው ውስጥ ያስቀመጠችው እስኪመስለኝ ድረስ ቃልዬን ወግኖ የሚከራከርላትና የሚሞግተኝ የስሜቴ ክፍል አረባክህ ተረጋጋ ኤፍሬም፣ ምን ነካ? ቆይ ቃል ኪዳን ገና ለገና ካንተ ጋር ፍቅር ስለጀመረች ያንተ ስለሆነች ያዳም ዘር መቅረብና ጓደኛ ማድረግ አትችልም ማለት ነው? ከዚህ በፊት ሴት ጓደኛ አይወጣልኝም። በቃ
ሴቶች እጣ ክፍል አይደሉም ብላ ነግራለች። ስለዚህ ከወንዶች ጋር በእህት በወንድምነት ልትቀራረብና ጓደኛ ልታደርጋቸው እንደምትችል ግልጽ ነው። ክፍል 4 ይቀጥላል።